መረጃዎቹን ከየት ነው የምታገኛቸው የሚለው እንግዲህ የብዙዎቻችሁ ጥያቄ ሆኗል ማለት ነው። አሁን ላይ ባለፈው አንድ ወር ውስጥ እንግዲህ በርካታ የኦንላይን አጭበርባሪ ወይም የፖንዚ ስካም ድርጅቶች ሊዘጉ እንደሆነ በርካታ ጥቆማዎችን ሰጣችሁ ነበር። በሰዓቱ አምናችሁኝ ወይም የምላችሁን ኢንፎርሜሽን አግኝታችሁ ገንዘባችሁን ያወጣችሁ ተርፋችኋል። ያላወጣችሁ ደግሞ ልክ እንደ SUCC አሁን ላይ እያለቀሳችሁ ነው የምትገኙት ማለት ነው። ስለዚህ እንግዲህ ይህ የስካም አይነት ወይም ይህ የማጭበርበር አይነት ፖንዚ ስካም ይባላል። ይህ ስካም 3 ደረጃዎች አሉት። እንዴት እነኚህ መረጃዎችን ያገኝቼ ለእናንተ እንደማቀርብላችሁ በዚህ ቪዲዮ መጨረሻ እነግራችኋለሁ ማለት ነው። ሰብስክራይብ ማድረግ አትርሱ። ይሄ ቪዲዮ ደግሞ በእርግጠኝነት የሆነ ቀን ስለሚጠቅማችሁ ሴቭ ወይም ፌቨራይት ላይ አድርጉት ማለት ነው። እንግዲህ ይህ ፖንዚ ስካም ወይም ፒራሚድ ስካም የሚባለው የማጭበርበሪያ ስልት 3 ደረጃዎች አሉት ማለት ነው። ይህ ደረጃ በፒራሚድ የሚመሰል ሲሆን ላይ ቶፕ ማኔጀሮች አሉት ወይም ጫፍ ላይ የሚቀመጡ ማንም ሰው የማያውቃቸው CEO የሚባሉ ወይም የድርጅቱ ኃላፊ የሚባሉ ታንዛኒያ፣ አልፎ አልፎ ኔዘርላንድ፣ አሜሪካም የትም ቦታ አሉ የሚባሉ በምናብ ብቻ የሚታወቁ ሌሎች ሰዎች የማያውቋቸው አመራሮች አሉት ማለት ነው። በሁለተኝነት ደረጃ ደግሞ የፒራሚዱ ወገብ ላይ ያሉት ከነኛ ሰዎች ኢንፎርሜሽን ወስደው ወደ እናንተ የሚያቀብሏችሁ አሉ ማለት ነው። እናንተ ይሄን ቪዲዮ የምታዩት ወይም በSUCC የተበላችሁና ሌሎች አሁንም ሰዎች እያስገቧችሁ ያላችሁ ደግሞ 3ኛው ደረጃ ላይ ወይም መደቡ ላይ ቂጡ ላይ የምትቀመጡት ናችሁ ማለት ነው። እንግዲህ ይህ የፒራሚድ ስካም አይነት የሚሰራበት መንገድ ምንድነው? ያ ቶፕ ማኔጀሩ ለነሱ የሆነ ድርጅት እንዳለ የሙዚቃ ማስታወቂያ ሊሆን ይችላል፣ የፊልም ሊሆን ይችላል፣ ኢንቨስትመንት ሊሆን ይችላል፣ በተለያዩ ርዕሰ ጉዳዮች ላይ የሚሰራ አንድ ትርፋማ የሆነ ድርጅት እንዳለ ለሰከንደሪ ሌቭሎቹ ያሳምናቸዋል ማለት ነው። ወይም ከዚህ በፊት በነበሩት ኔትወርኮች አማካኝነት እነኛን ሰዎች ስለሚያውቃቸው ኮንታክት ያደርጋቸዋል ማለት ነው። በዋትስአፕ፣ በቴሌግራም፣ በተለያዩ መንገዶች እነኛ ሰዎች ቀድሞ የዘረጉት ኔትወርክ ስላለ በነገራችን ላይ አጭር ጊዜ አይደለም። እኔ ከዛሬ 9 ዓመት በፊት አውቃቸዋለሁ። ተመሳሳይ ነገሮችን እየተጠቀሙ ዛሬም እየዘረፏችሁ ስለሆነ ነው አንድም የማስጠነቅቃችሁ ማለት ነው። ከዚያ በኋላ እነኛ ሰዎች ኢንፎርሜሽኑ እንዳገኙ ለእናንተ ያቀብሏቸዋል ማለት ነው። እንግዲህ ልብ አድርጉ። እዛ ላይ ገብታችሁ የሚሰጣችሁ ታስክ ምናምን የሚባለው ነገር የለም፣ ውሸት ነው። ዋናው የገንዘብ ምንጭ ምን መሰላችሁ? እናንተ የምታስገቧቸው ሰዎች ወይም ኢንቨስተሮች፣ እዚህ ከታች የምታዩቸው ኢንቨስተሮች ናቸው። በሚመጣላቸው ሐሳብ ጓግተው ያንን ብር ቀጥታ ወስደው ያስገባሉ። ልክ እነኛ ሰዎች ብሩን ሲያስገቡ ቶፕ ሚድል ሌቭል ላይ አሉ ያልኳችሁ ሰዎች ኮሚሽናቸውን ይቀበሉና ለዋናው ሰውዬ ያስተላልፉለታል ማለት ነው። ወይም ዋናው ሰውዬ ገንዘቡን ወስዶ ለነሱ እናንተን ያስገቡበትን ትርፍ ከናንተ ብር ላይ ቆርጦ ይሰጣቸዋል ማለት ነው። አሁን እንግዲህ በዚህ ስካም ስልት ብዙ ጊዜ የሚጎዱት እነማን ናቸው? እናንተ ናችሁ። ይሄን ቪዲዮ የምታዩት ወይም አሁን ተበላን ብላችሁ የምታለቅሱት ሰዎች 3ኛ ደረጃ ላይ ያላችሁት ሰዎች ናችሁ ማለት ነው የምትበሉት። ለምንድን ነው የምትበሉት? ይህ ነገር ኔቸሩ ተፈጥሮ አሁን ባልኳችሁ ሂደት ይሄድና መጨረሻ ላይ ኢንቫይት የሚደረግ ሰው ይጠፋል። እንዳልኳችሁ እንግዲህ እዛ ላይ የሚሰጧችሁ ሐሳብ ገንዘብ ጀነሬት አያደርግም። ገንዘቡ ጀነሬት የሚደረገው እናንተ በኢንቫይት በምታደርጓቸው እስካሁን ድረስ እነሱ ኢንቫይት ባደረጓቸው ሰዎች ነው። ሁሉም ሰው ገብቶ ሲያልቅ ልክ ይሄ ቢዝነስ ይዘጋል ማለት ነው። እነኚህ ሰዎች ግን መርደረር ስለሆኑ ገዳይ ስለሆኑ እስካሁንም የሰራችሁትን ብር ትተውላችሁ አይሄዱም። መጨረሻ ላይ ኦፈር አለ ብሎ ያዘጋጃሉ። ተመሳሳይ ነው። የሚቀጥለው ዓመት ይሄው ነው፣ ታዩታላችሁ። ኦፈር አለ ይሏችሁና እስካሁን ድረስ የሰራችሁትንና የሰበሰባችሁትን ገንዘብ አስገብተው እንድታስገቡ አድርጓችሁ ይዘጉታል ማለት ነው። ዛሬ ልክ SUCC እንዳደረገው ማለት ነው። ይሄን ብር ማታስገቡ ከሆነ ለቀይ መስቀል ይሰጣሉ ይላል። ምንም ቀይ መስቀል የሚሰጠውም የለም፣ ምንም ያደርገው የለም። ያን ብር ካስገባችሁ በኋላ ይዘውት እልም ሊሉ ነው ማለት ነው። ይህ መርደረር ስለሆኑ ወይም ገዳይ ስለሆኑ የሚያደርጉት ነገር ነው ማለት ነው። በመጨረሻ ላይ እንኳን ሚድል ሌቭሎቹም እንዳይተርፉ ማለት ነው። ስለዚህ እኔ መረጃዎቹን እንዴት ነው የማውቀው? እዚህ ጋር ነው ዋናው ጥያቄ፣ እናንተ ማወቅ ያለባችሁ ነገር። እንግዲህ እነኚህን ሰዎች ለመለየት አንዴ መበላት በቂ ነው፣ ወይንም ደግሞ ማሰብ ብቻውን በቂ ነው። የሚያስብ ሰው ይጠይቃል። የሚጠይቅ ሰው ደግሞ ወይ መልስ ያገኛል ወይ መልስ አያገኝም። መልስ ካገኘ መልሱ ላይ ቆሞ ውሳኔውን ይወስናል። መልስ ካላገኘ ደግሞ ይጠራጠራል ማለት ነው። አሁን የአብዛኞቻችሁ ችግር ምንድነው? አትጠይቁም። ለምሳሌ የሆነ የሙዚቃ ኢንዱስትሪ አለ እና እዛ ላይ ገብታችሁ ቪዲዮን ካያችሁ ቫይራል ስለወጣ እናንተ ገንዘብ ታገኛላችሁ የሚባል ሂስቶሪ ፈጥሩላችኋል። እውነት ነው ወያ? ኤልያስ መልካ ያላሳደገውን የሙዚቃ ኢንዱስትሪ እነ ቴዲ አፍሮ እንዲህ የተፍጨረጨሩበት ያለውን የሙዚቃ ኢንዱስትሪ እናንተ ቪው አድርጋችሁ ታሳድጉ ትችላላችሁ። ያውም የውጭ የሙዚቃ ኢንዱስትሪ ቀርቶ የለም እንደዛ የሚባል ነገር። በነገራችን ላይ ልብ ማለት ያለባችሁ ምንም አይነት ፔመንት ኢትዮጵያ ውስጥ እናንተ በምታዩት ቪው አይከፈልም፣ ኢንክሉዲንግ ዩቲዩብ ማለት ነው። ውሸት ነው። ኢንቨስት ታደርጋላችሁ ምናምን የሚሏችሁ ውሸት ነው። ዋናው የገንዘብ ሶርስ እናንተ የምታስገቧቸው ሰዎች ናቸው፣ ወይም
እናንተ ከምታስገቧቸው ሰዎች የሚቀበሉትን ኮሚሽን ነው ለእናንተ የሚከፍሏችሁ። በኋላ ግን እኚህ ነገር እየሄደ ቫይራል ይወጣል። ሁሉም ሰው ያውቀዋል። ሁሉም ሰው ለምሳሌ አሁን ዩኤምጂ ይላል። ሁሉም ሰው ዩኤምጂ ሊዘጋ ነው ማለት ነው። ለምን? ሁሉም ሰው አወቀ። ከዚህ በኋላ ኢንቫይት የሚደረግ ሰው የለም፣ ይቆማል ማለት ነው። ኢንቫይት የሚደረግ ሰው ከሌለ ደግሞ የገንዘብ ሶርስ ስለሌለው ዋናው ሰውዬ ብሎክ ያደርገውና ይዘጋዋል ማለት ነው። በዚህ መሰረት እኔ ሊዘጉ መሆኑን የማውቅበት የመጀመሪያው ምክንያት ምንድነው? ብዙ ሰው ስለዛ ጉዳይ ሲያወራልኝ ከሰማው እንደሚዘጋ እርግጠኛ ነኝ ማለት ነው። በአሁን ሰዓት ሰክሰስን ስነግራችሁ በተመሳሳይ ነበር፣ ኤስዩሲሲ ማለት ነው ስነግራችሁ በተመሳሳይ ነበር። ዩኤምጂ በቅርቡ ይዘጋል። ለምን? ተመሳሳይ ነገር እየሆነ ነው። የሚገርማችሁ ፓርት ደግሞ እነኚህ ሰዎች ከቻሪቲ ላይ ከበጎ አድራጎት ላይ አታጧቸውም። ምክንያቱም ሌቦች ናቸው። ሌባ የግድ ለመታመን ከእምነት ጋር መገናኘት አለበት፣ ከቻሪቲ ሰዎች ጋር መገናኘት አለበት፣ ከሌሎች እሱን ሊያሳምኑት ከሚችሉ ነገሮች ጋር ሁላ ኮኔክሽን አለው ማለት ነው። የሚገርማችሁ ነገር ንግድ ፍቃድ ሁላ አላቸው፣ ህጋዊ የሚገበርበት ንግድ ፍቃድ። ግን ምን አይነት ነው መሰላችሁ? ንግድ ፍቃዱ የማስታወቂያ ስራ ይላል። ማስታወቂያ ግን ሰርተውበት አያውቁም። ፒራሚድ ስካም ነው የሚሰሩበት። የፒራሚድ ንግድ ደግሞ በኢትዮጵያ የንግድ ህግ መሰረት ያስጠይቃል፣ ወንጀል ነው ማለት ነው። ስለዚህ እነኚህ ሰዎች ብዙ ጊዜ ነው በኮንፊደንስ ስናገር አይታችሁ ታውቃላችሁ። ማንም ሰው ከሶኝ አያውቅም፣ ተናግሮኝ አያውቅም። ለምን? ባክግራውንድ ስለሌላቸው ሌቦች ስለሆኑ ራሳቸውን ስለሚያውቁ አይከሱኝም። ምንድነው የሚያደርጉት? ሪፖርት። ጠዋት እንዳያችሁት ሪፖርት ነው የሚያደርጉት። የመጨረሻ ፓወራቸው ይህ ነው ማለት ነው። ስለዚህ አንድ ሰው ጋብዘ ስታስገባ ያስገባከውን ሰውዬ ብር ላይ የተቀበሉት ላይ ነው ለአንተ ኮሚሽን የሰጡ፣ ስራ ስለሰራ አይደለም። ይሄንን ማወቅ አለብህ ድብና አድርገህ ማለት ነው። 50 ሰው ካስገባ የ50 ሰው ያስበላቸውን ብር ነው ለአንተ የሚሰጥ። ስለዚህ እነኛን ሰዎች ዘርፋቸዋል ማለት ነው። ለምሳሌ ይሄንን ሜሴጅ ይሁት፣ በቃ እንደዚህ ሰዎችን አስገብቻለሁ አሁን ራሴን ላጠፋ ነው ይላል። ምንም ራስ የሚያስጠፋ ነገር የለም። ተሸውደሃል፣ አንተም ሌሎች ሰዎችም ተሸውደዋል። ስለዚህ ዋናው ነገር ራስን ማጥፋት ሳይሆን ከስተት መማርህ ነው። በእርግጥ ሰዎቹን ባታስገባቸው የሚከፈል ብር የለም፣ አታገኝም። ምክንያቱም የብሩ ሶርስ ያ ነው። ስራ ከሆነ ሰዎችን አስገብተህ ሳይሆን በምትሰራው ስራ መሰረት ነው ኦንላይን ላይ ሊከፈልክ የሚገባው። ያ ደግሞ የራስህን ስኪል፣ የራስህን እውቀት፣ የራስህን ክህሎት የሚጠይቅ ነው እንጂ የሆነ ቪዲዮ ወይ የሆነ ነገር አይተክ የሚከፈልክ ነገር አይደለም። ስለዚህ በፒራሚድ ስካም ውስጥ ብዙ ጊዜ ምን አለ? አንደኛ ቶፕ ማኔጀር አለ፣ ሁለተኛ የሚያጓጓ ሀሳብ አለ ሰውን የሚያሳምን፣ በሶስተኛነት ደረጃ ደግሞ ኢንቨስተሮች አሉ ማለት ነው። አት ኤንድ ግን ሎወር ሌቭል ላይ ያሉት ማኔጀሮች እነኛው የምታያቸው ሰዎች ገንዘባቸውን የሚበሉ ይሆናሉ ማለት ነው። እናንተም ከዚህ ውስጥ ናችሁ። አሁንም ዩኤምጂ ስኪንግ የምትሉ ሰዎች ነገ ከነኚህ ሰዎች ተርታ ትመደባላችሁ። በርካታ ኦፊሶችን ሲከፍቱ ካያችሁ፣ በጣም ስለዛ ነገር ብዙ ሰው ሲያወራ ካያችሁ ሊዘጋ ነው ማለት ነው። ወይም የዚህ ፖንዚ ስካም እያበቃ ነው፣ የመጨረሻው ሌቭል ላይ ደርሷል ማለት ነው። ስለዚህ በዚህ ነው እኔ ኢንፎርሜሽኑን ማገኘው እና እርግጠኛ ሆኜ የምነግራችሁ ይሆናልም ደግሞ እንዳያችሁት ከዚህ በፊት። አሁንም ዩኤምጂ ሲዘጋ በቅርቡ ታዩታላችሁ። ፋንዳሜንታሊ ማወቅ ያለባችሁ ጉዳይ ይሄንን ነው። ፖንዚ ስካም ነው፣ ሌብነት ነው። በዚህ የሌብነት ስርዓት ውስጥ ደግሞ የሚሄደው ሁሌም እችን ተመሳሳይ ሂደት እችን የምታዩትን የፒራሚድ ሲስተም ተጠቅሞ ነው የሚሄደው። አት ኤንድ ይዘጋል። ምንም የሚያጠራጥር ጉዳይ የለውም። ስለዚህ ሌላም ጊዜ ስትሳተፉ የግል ሰዎቻችሁን ወይም በጣም የምትወዷቸውን ሰዎች ኢንቫይት አታርጉ። የሚያምኗችሁን ሰዎች ኢንቫይት አታርጉ። እንደዛ የሚባል ቢዝነስ የለም። እንደዛ የሚባል የኦንላይን ስራም የለም። ይሄ ሌብነት ነው። ሰዎችን እያሰረቃችሁ እናንተ ገንዘብ የምታገኙበት የሌብነት ሲስተም ነው። ስሙም ፖንዚ ስካም ይባላል። ዲቴል ገብታችሁ ማንበብ ትችላላችሁ ስለዚህ ጉዳይ። ግን በአጠቃላይ ይሄ ነው። ስለዚህ ኤስዩሲሲ የሚመለስ ነገር የለውም። አሁን በቅርቡ ዌብሳይታቸው 404 ይላቸዋል። ዩኤምጂም ይቀጥላል። ኤችኤልቲም ኦልሬዲ ተዘግቷል። ባለፈው ቴሌግራም ቻናል ላይ ጠቅሼላችሁ ከነበረው 5 ውስጥ ኦልሞስት 3ቱ ተዘግተዋል። 2ቱ ናቸው የቀሩት። እነሱም በቅርብ ይዘጋሉ ማለት ነው። የቴሌግራም ቻናሌን ሊንክ ደግሞ እዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ። ቲክቶክ ላይ ከሆነ ደግሞ ባዮ ላይ ታገኙታላችሁ። ይመቻችሁ። ሰብስክራይብ ማድረግ እንዳትረሱ።